እኔ በህይወቴ ሁለት ሴት ነው ማቅ አንዷ እናቴ ነች አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው ደስ ሲል እና ደግሞ በሃይማኖት ጠንካራ የሆነው እንደወዳለ ጠንካራ እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣው ከዛ በኋላ ከ2 ወር በኋላ ጾም ሲፈታ ነው ዳግመኛ ከእናቴ ጡት ጋር የተገናኙት እያልኩሽ ምን ያህል በሃይማኖት ጠንካራ እንደሆንኩ እንግዲህ አንቺ ፈረጅኝ እንግዲህ ግን አንቺ ምን አይነት ነው ሌላስ ምን አይነት ነው እንዲመችሽ ታማኝ ሰው አክባሪ የሚወደኝ እኔና አንቺ ከዚህ በፊት እንተዋወቃለን እንዳለ ስለኔ እኮ ነው የምትወሩ ለምን ስሜን አጠሩኝ በቀጥታ አንተ ነህ በኝ የምሬን እኮ ነው ግን ሰው ስትወድ ምን ያህል ነው ከባድ ጥያቄ ነው የጠየቅሽ እኔ ሰው ስወድ ጎዳና ብትሆኝ ተዳደርሻለሁ ነው በቃ ምንም ልልሽ አልችልም ከዚህ በላይ ጓደኛ ግን ለምንድን ነው አሬ አውራል ኢባራ ቋጣሪ እኔ ግን ችዬ ፌስታል አልቋጠርብሽም ያለኝን ነው እንዳለ ዘርግፌ ላንቺ የምሰጠው ይቅርብሽ አይሆንሽ ቆይስ እኔ ምን አንተም እንደሱ ሰው አክባሪ ታማኝ ሃይማኖተኛ ነህ አይ እኔ እንኳን ሀብታም ነው የምርህን እኔም እኮ መጀመሪያ አንተ ነበርክ ተመጣጣኝ ምን ያውላ መስፈርት በገንዘብ ተተካያልሽ ነው እንዴ ምን ሂድ በቃ ምንም እኔ እንደሱ ሀብታም ሆኜ ቪላ ቤት ባይኖረኝ እንኳን የልቤን አዳራሽ ግን መኖሪያሽ ታረጊው ነበር ደቻላችሁበት ግን አንተም ያለነ እኔም ያለ አንተ እርጥብ ተነጣጥለን ከበላን ረጥበን እንሙት ተባብለን ቃል ገብተን እንደምታስበው አይደለም የዚህ ነገር ሁሉ ጠንሳሽ ዳዊት ነው ጓደኛችን በአምላኩ ከመጣ እኔ እርጥብ ንክቻ አላደርግም እሱ የራሱን በልቶ ወደኛ ይዞራል እንዳጠሩት አለ እኔም ዝም አልጠራም ብዬ ዝም እኔ ወዳም ነኝ እንዴ አዎ ሁለቱን እናወራ ከተባለ በጣም ወዳም ናንተ እኔ እኮ ሁላችሁም እኮ ስለሚያቀረሽልሻችሁ አንዴ ምን መበላላችሁ ኧረ አይደለም ገዝተን ዞር ስንል አይደለም ያንተ ምን ጨርሰው ከዛ መንገዱ ሩቅ ስለሆነኛ እየበላን አንተ እያፈጠጥክብኝ እኔማ ለራሴ ስለምሰጋ እሰጣለሁ በቃ ሳልጠግብ አይኔ ያስፈራኛል እና ለዳምኝ እንዴ ይቀርታሽ ግን እኮ ጻን ያለን እኮ ልደታችሁን ስታከብሩ እኮ አንድ ኬክ ለኔ ያሰጡኝም አንድ ኬክ እንዴ እና ሲጀመር ልደቱ ላይ እንዳይጠራ ባላለው ነው ሁሌ ለምንድን ነው ምን ታደርገኝ ነው አንተ ነገር ደስ ተው ጓደኛዬ ጠፍታል አይደል አንተ ማለት ወንድሜ እንደሱ አትበል በጓደኝነት መሃል ምንም አይነት ጥቅም ነክ ነገር አታውራ ይኸው አንድ ቀን አልፎኝ አያውቅም ሁሌ ምግብ ታመጣልኛለህ አንድ ቀን አልፎኝ ግን እየገዛንም ታመጣልኝ ወይስ በምን አይነት መልኩ ነው ወንድም ምግቡን ማመጣውማ ሚኪስቲቺ ምግብ ጣላት አንድ ሁለት ሳምንት ቆይሽ ሚኪ ግን እየጣልክ ነው ምግቦቹን እህል እንዴት እደፋለሁ አለቃ እህል እኮ አይደፋም ለድመቴ ወስጄ እሰጣታለሁ እንጂ አረ ይሄ ሁለት ሳምንት የቆየ ምግብ ነው ሚኪ አይሆንም ለሷ መርዝ ነው የሚሆነው አረ ምንም አትሆንም የለመደች ነች ተው ሚኪ ምንም አለቃ ይኸውልህ ሰማኝ የለመደች ነች እያልኩ ባልሽ እንግዲህ ካልከኝ አረ እኔ ከምደፋው ለሷ ሰጣታለሁ መጣ ባልሽ በውድ ዋጋ እየገዛው ነው ማመጣለህ እኔ ለአንተ የኔ ወንድም አብሮ አደጋችን ከአሜሪካ መጣ በጣም ደስ ሳምንት ሙሉ ከሱ ጋር በጣም ደስ የሚል ዌልካም What's good? How you doing? Oh, Ethiopia. I just got here. A lot of things changed, man. ጓዳው ያልተቀየረ ነገር የለም. የኔ ፊትስ አንተ ፊት ዘመን ተሻጋሪ ፊት በእውነት ለራሱ አልቻልኩም. But I don't remember her. Who she? ረዱ ትንሿ Radu? The little girl from ቁጭራ ሰፈር. Radu? How old you now? እድሜሽን ሁለት ደርሳለች ረዱ they call me Dudu ገላሽ ከገላይ እንዲዋሃዱ and if you are interested you can call me Maru if you let me in አቀንስሻለሁ ከዶላሩ ረዱ ዱዱ እጩኛዬ እኮ ነች ገል ብሬንዲ ነች ስራ የለኝም ብለኸኛል ነበር እንዴ አዎ የለኝ ኢትዮጵያንስ የሚገርም ኮንፊደንስ ስራ የለም በባዶ ሆድ በዛ ላይ ሴት ኢትዮጵያንስ ስሜን ታስታውሳለህ ግን don't get me wrong I just forgot your name but let me guess okay ሸዋፈራው አይደለም እታፈራው የሴት ነው who's that ጀምስ እኮ እኛ ሰፈር የተማሩ የኔ እናትና አባት ብቻ ናቸው እንዴት እንግሊዘኛ ስም ሊሰጡ ቻሉ ጀቤሳ ነው ጀምስ come on ድፍረታችሁ የት ልውሰድሽ አሁን የት ወስደኛለህ መሰለህ I want to do all the diaspora thing የሆነ ክለብ ትወስደኛለህ ላይፍ ፐርፎርማንስ ያለበት የሆነ ቺክ ዘፋኝ ከዛ ብር መበተን ፈልጋለሁ በኡበር በፓርኪንግ በሳራ ጨዳ ይደከመው ጉልበት ይንባካችሁ ምንሽ ምንድነው ተኩስ ነው ጦርነት አንዴ ያፈነዱ ዝቅ እንዳይተፈናጠረ ያምሻል እንዴ
ቅመሻል እንዴ? ማን ይቀመው? እኔ ጫፍ በደረሰበት ነው ማልደርሰው። ማን ቀምሻለሽ? አጭሰሻል? ጭስ ምናምን ወፈ ምሽቱን ተገናርገው እኮ ነው ያጠቁን የመጡት። ቀን እኮ ነው የምን ጨለማ ነው? ተማይ ነው። ከለላ ተደበቅ ብያለሁ። ተደበቅ ባክታይ ጎርፎ ነው እንዳውስ ተከለል። እኔ ቁጥር ነኝ። እሺ ወገቤ ቀጭን ነው። ከ5 እበልጣለሁ፣ ከ10 አንሳለሁ። እኔ ማን ነኝ? ወገቡ ቀጭን የሆነች ቁጥር ለምንድን ነው ጥያቄው መልሰህ የምትነግረኝ? ወገቧ ቀጭን ነው አላልሽም እንዴ ታዲያ? እስቲ በእናትህ አስብ እስቲ። ወገቤ ቀጭን ነው፣ ከ5 እበልጣለሁ ግን ከ10 አንሳለሁ ይላል። ወገቧ ወፍራም ያልሆነ ቁጥር እንደ ወፍራም ነገር ይብላ እገላለሁ ዛሬ። በቃ መልስ። ከ5 የሚበልጥ ግን ከ10 የሚያንስ ቁጥር። ከ5 የሚበልጥ ቁጥር ግን ከ10 የሚያንስ ቁጥር። አንተማ ተለካብኝ ነው አንተ። አዎ አንተ ተለካብኝ ነው እንጂማ አይደለም አንተ። አዎ እንዴ? አዎ እንደውም እኔ ጠረጥራለሁ እዛን ጊዜ የወለድኩ ጊዜ እኔ ቀይሮ ሰጥተውኛል እንጂ እኔ ልጅ እንደዚህ ያው ቀይሮ ሰጥተውኛል። አልቅስ በል። አዎ ምንድነው ግን ምንድነው አንተ? አይመስለኝም። አሁን ግራስ ይባላል። ትራስ ከሚለው የአማርኛ ፊደል የመጣ ሲሆን ሳር ማለት ነው። ከፊት አ ስንጨምርበት አሳር አይሆንም። እሪ ስናደርጋ አሳሪ ተጨምረን ታሳሪ ስናደርገው ይሄ ሲታሰር ምንድነው የሚሆነው? ቄጤማ ማለት ነው። ቄጤማ ቀጥታ ወዴት ይወስደናል? ከተማ። ስሜ ከተማ ይባላል። የዛሬ አስጎብኛችሁ እኔ ነኝ። እንቀጥላለን። እስቲ አሁን ደግሞ ስለዚህ ዛፍ ትንሽ አስረዳኝ። እዚህ ላይ ዛፍ አፍ በመባል ነው የሚታወቀው። እዚህ ግቢ ያሉት ከ60% በላይ ዛፎች የዚህ ልጆች ናቸው። ጫባሽ ዛፍ ጨብጫብ ያላባለጋት አንድ የዋንዛ ዛፍ ከተገኘች እዚህ ግቢ እኔ ልቀጣ እያልኩ ነው። አሁን ጨብጥና ባምቡሌ ሲጫወትበት ነው እንዲህ ቅርንጫፍ በቅርንጫፍ የሆነው እንጂ እሳት አልኩ እሳት። እና አሁን ለጨብጡ መድኃኒት ተገኘለት እንዴ? ተገኝቷል፣ ግን ቢድንም አያልፍም። አባላዘር ደግሞ ይዞብን ይመጣል። በዛ ላይ ደግሞ አንድ የባለስልጣን ዛፍ ሲያባልክ ተይዞ በሽጉ ተተኩሶበት ይኸው ጠባሳው ራሱ ከሱም እያገገመ ነው እንጂ አደገኛ ዛፍ። እንቀጥል ነው። ምንድነው? አንበሳ በጠሰ ማለት ነው። በቃ ቀረጣጠፈ። ለምን አንበሳ? ምንድነው? እኮ ፓርክ ነው እኮ አንበሳ የለም እኮ እዚህ እኮ ዛፍ ምናምን ያማል እንዴ? በሰይት ላይ እንደዚህ ቀለዳል እንዴ? ያማል ምንድነው እንዴ? እኮ የጉብኝቱ አካል እኮ ነው። ምንድነው እንዲህ የምትንበቀበቅ? ወይ ቀሚስ ለብሰና እንዲህ ስትንበቀበቅ አንድ የሾላ ዛፍ ቢያየ ጉርጅ ከራሲ ዛሬ ለምን የማማ ዛፍ አያኝም? ምን አገባኝ? በቃ ውጣ። ቀጥል። እዚህ ምንም እንትን የለም። እርግጠኛ ነህ ግን አይተሃል? አይቻለሁ። ከወሰንኩ በኋላ እንዳልጠጸት ይሄ በእውነት ነው የምልህ። ይኸውልህ ሚስትህም ማለት ነው ስሞቻው ሲላ ከንፈሯን አዎ ስሞታ አሳየኝ ልጁን እኔ ገድሏል። አሳየኝ። ይሄ ነው አይደል ባለ መኪናው በሚስትና በረስታ አይመጣ ደም እንዳይረጭ ዞር በል። ምን አባው ነው ይዞ መኪና እስቲ ታንተ ጋር ተኝታለች። አዎ ብተኛስ ምን ልትሆን? አንተ አስደሰተች? አዎ አስደሰተች። አንሶላውን አምጡት። አንተ አትስበል። የሙት ልጅ ነው። አባቴ አንሶላውን አምጡት። ይታጠብ ሲቆሽሽ መጥፎ ነው። ሁለተኛ እንዳደገው የኔ ሰማኛ። ሁለተኛ የኔ አባት ሴት የላከው ሞት አይፈራም ነው አይደል የሚባለው? ውሸት ነው እሱ። ሰማኸኝ አይደለ? ከሴት በፊት ገንዘብ ይቀድማል። ይሄን ደግሞ ማድረግ የምንችለው ብቸኛውና ዋንኛው የቺክን ሮድ ፕላትፎርም በሆነው ሀብታም ቤት ላይ በመጫወት ከዚህ በፊት 22.5 ሚሊዮን ብር ሸልመው ነበር። አሁን በዚህ ሳምንት ደግሞ 7.5 ሚሊዮን ብር ተዘጋጅቷል። ሊንኩ ባዮ ላይ ተቀምጧል። ገብታችሁ ተዝናኑ። የቱ ጋር ላስጣው? ይሄን እናንተ ምረጡልኝ።